እኔም በጣም አመሰግናለሁኝ። እኔ መጀመሪያ ወደዚህ እንደዚህ ጉብኝት እመጣለሁ ወይ ሲባል ምን ኤክስፔክት እንደማድረግ አላቅም ነበር እና ያው ማየት ፈልግ ስለነበር እሺ አልኩኝ። እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው። ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር። አንደኛ ከድሮ የሥራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ። ከረጅም ጊዜ በኋላ ባዱላን፣ አቶ ግርማን፣ እነ አቶ ጂነዲንን፣ ኩማን አላገኘኋቸውም ነበር። አሁን ሽመልስ አብሮን እያለ ብዙ ነገር እንድናወራ ብዙ ነገር እንድናገር እድል ከፍቶልናል። በጣም ነው ደስ ያለኝ። ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደነ አባዱላ እንደነ ወርቅነህ አልተመላለስኩም። መከላከያ ያለው የተወሰኑ ቦታዎች መጣ ነበር። የዚህን ያክል ስፋት፣ የዚህን ያክል የመሬት ልማት፣ የዚህን ያክል የውሃ ብዛት፣ የዚህን ያክል ኢኮሎጂካል ዲፈረንስ ያለው አካባቢ ማንኛውንም ነገር ለመስራት የሚያስችል የተመቸ ሁኔታ ያለ መሆኑን አላቅም ነበር። የሶፎሞር ዋሻ ሰማለሁ በወሬ 15-20 ኪሎ ሜትር ርቀት ያለው የዋሻ ውስጥ ሰፈር እንዳለ ግን አላቅም ነበር። የተወሰነ ዋሻ ነበር የሚመስለኝ። አሁን ደግሞ አደረጃጀቱና ስርዓቱ ለወደፊትም እየቀጠለ ይሄዳል። ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ያየሁት። በ10 ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። በጣም ትልቅ ነው። ትንሽ እንትን አይደለም። በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ። ይሄ ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን እኔ ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። ይህንን ሳይ ተስፋውን አያለሁ። አሁን ያለውን ተጨባጭ ፕሮብሌምም አውቃለሁ አያለሁ። እነዚህን ሁኔታዎች መፍታት እርጀንሲ ያለው ጉዳይ እንደሆነ ይሄ ስራም እነሱን ከመፍታት አንጻር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ። ያም ሆነ በጣም ነው የማመሰግነው ወደዚህ በመምጣቴ። የድሮ ጓደኞቼን የስራ ጓደኞቼን በማግኘቴ በጣም ደስተኛ ነኝ። እንደ አቶ ሽመልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ። እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራህ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ። ከመጠን በላይ አመሰግናለሁ።